ሰበር ዜና የተመለከታችሁት ቪዲዮ ኢራን እስራኤልን በመርዛማ ቦምብ ስትደበድብ የሚያሳየው ነው። ቴሄራን በዓለም አቀፍ ሕግ የተከለከለውን መርዛማና የክላስተር ቦምብ በመጠቀም እስራኤልን ደብድባለች። ኔታንያሁ አራስ ነብር ሆኗል። አሜሪካ በበኩሏ 900 ኪሎ ግራም የሚመዝነውን ቢ2ቢ ዋሻ ደርማሽ ቦምብ ተጠቅማ የኢራንን የሚሳኤል ዋሻና ሰፈር ደብድባለች። በዚህም የኢራን የሚሳኤል ማዕከል ላይ ከፍተኛ ኪሳራ መድረሱን የአሜሪካ ጦር አዛዥ ይፋ አድርጓል። ቴሄራን ግን ምድሬ በሚሳኤል ተሞልታለች፣ የመጋዘን አዋራ ማስለቀቂያ እንጂ ጦርነት አይደለም ስትል እየፎከረች ነው። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ የሚሳኤል ከተሞችን ገንብታለች። በእነዚህ ሚስጥራዊ ስፍራዎች በሺዎች የሚቆጠሩ የቦሊስቲክ ሚሳኤሎች በረድፍ ተደርድረው ከመገኘታቸውም በላይ አውቶማቲክ የሆኑ የሚሳኤል ማስወንጨፊያ የባቡር ሐዲዶች ተዘርግተውላቸዋል። አሜሪካ ይህን የሚሳኤል ዋሻና ሰፈር ደበደብኩት ብትልም ኢራን ግን ገና ዋናውን መሳሪያ አልተኮስኩትም እያለች ነው። በእርግጥም ዓለም እየተናጠች ነው። ወደ ሶስተኛው ግዙፍ የዓለም ጦርነትም እየከነፈች ነው። መካከለኛው ምስራቅ ግዙፍ የፍርስራሽ ማዕከል መስሏል። ጥንታዊቷ የባህል የኪነ ህንፃ ማዕከሏ ኢራን ዛሬ ወደ ፍርስራሽነት ተቀይራለች። ኢራቅን ያፈረሱ እጆች ትሪፖሊን ባፈረሱበት መዶሻ ቴሄራንን ለማፍረስ እየደበደቧት ነው። ጆርጅ ቡሽና ባራክ ኦባማ ያልደፈሩትን ትራምፕ እየሞከሩት ነው። የእስራኤል ጄቶች በልበ ሙሉነትና ድፍረት በኢራን ሰማይ ላይ እንደ ልባቸው እየተገማሸሩ ነው። የእስራኤል ጦር ከፍተኛ አዛዦችም ከወታደራዊ ጣቢያዎች ሆነው ቀጭን ትዕዛዝን እያሳለፉ ነው። ውድ የአንድ አፍታ ሚዲያ ቤተሰቦች ቴል አቪቭ ተሸብራለች፣ ቴሄራንም ተናውጣለች። እንደከዚህ ቀደሙ አንድ ሁለቴ ሚሳኤል በመወራወር የሚቆም ጦርነት አልሆነም። ኢራን እስራኤልን በፍጹም አቅሜ እደበድባለሁ ስትል ጥቃቷን ቀጥላለች። እስራኤልም ኢራን ኒውክሌር ስትታጠቅ ቆሜ አላይም በሚል ስሜት ድብደባዋን ተያይዟለች። ሌሊቱን ኢራን መርዛማ ቦምብ በቴል አቪቭ ሰማይ ስር አርከፍክፋለች። አሜሪካ ደግሞ ቢ2ቢ ደርማሽ ቦምብን ኢራን ላይ ያዝንባለች። እስራኤል በበኩሏ የኢራኑ ዘመቻ ወደ ቀጣይ ምዕራፍ ተሸጋግሯል ስትል ለደጋፊዎቿ አብስራለች። እነዚህን ጉዳዮች ሰፋ ባለ መልኩ እንዳስሳለን። ቪዲዮን ላይክ እና ሼር ማድረግ እርሶ ለኛ የሚያደርጉት ጥቂቷ አጋርነት ናትና ላይክ በማድረግ ይህን ቪዲዮ ጀምሩ። በመጨረሻም አሜሪካ 900 ኪሎ ግራም በሚመዝን ቦምብ ኢራንን ደብድባለች። የኢራን እስራኤል አሜሪካ ጦርነት 7ኛ ቀኑን አስቆጥሯል። ይህ ጦርነት በታሪክ ውስጥ ካሉት በጣም ፈጣንና አደገኛ የአየር ጦርነቶች መሃል አንዱ ሆኗል። አሜሪካ ባለፉት 72 ሰዓታት ውስጥ ብቻ በኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟን፣ በዚህም የቴሄራንን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኩፐር ይፋ አድርገዋል። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራም ነው ብለዋል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያዎችና መሰረተ ልማት ላይ ያካሄደች ስላለው ወታደራዊ ዘመቻ መግለጫ ሰጥቷል። ባለፉት 72 ሰዓታት ውስጥ ብቻ አሜሪካ ቦምብ ጣይ አውሮፕላኖችን ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋል ብለዋል። ባለፈው አንድ ሰዓት ብቻ ቢ2 ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ቦምቦችን ጥለዋል ብለዋል። ኩፐር የኢራን ኤሮስፔስ እዝንም ኢላማ አድርገናል፣ ይህ እርምጃ የኢራንን አሜሪካ ላይ ስጋት የመፍጠር አቅም ያዳክማል ሲሉ አክለዋል። ያለፉትን 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ቀን ጋር ሲነጻጸር የኢራን ባሊስቲክ ሚሳኤል ጥቃቶች 90 በመቶ፣ የድሮን ጥቃቶች ደግሞ በ83 በመቶ ቀንሷል ባይ ናቸው። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና ዋና ከተማዋ ቴሄራን ውስጥ እየተፈጸመ መሆኑን ከስፍራው የሚወጡ መረጃዎች ያመላክታሉ። ቢቢሲ ያነጋገረው አንድ የቴሄራን ነዋሪም ከተማ ውስጥ ተከታታይ ፍንዳታዎች እየተሰማ መሆኑን ገልጿል። ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበር። ትናንት ማታ ከሁሉም የከፋው ምሽት ነበር ብሏል። ሌላ ነዋሪ ደግሞ አስከፊ ነበር፣ በጣም እየደበደቡ ስለነበር ሁሉም መስኮቶች ሲንቀጠቀጡ ነበር ስትል ሁኔታውን አስረድታለች። በሌላ በኩል ኢራንን በቀጠናው ሀገራት ላይ ጥቃት መፈጸሟን ቀጥላለች። ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንፃዎች ላይ የአየር ጥቃት መፈጸሙን ይፋ አድርጋለች። ሳውዲ አረቢያና ኳታርን በተመሳሳይ ወደ አየር ክልላቸው የገቡ ሚሳኤልና ድሮኖችን እንደመቱ ይፋ አድርገዋል።
ኢራን ከዚህ በተጨማሪ በመካከለኛው እስራኤል ላይ በሰነዘረችው የባሊስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቻቸውን ሲበትኑ የሚያሳይ ምስል ወጥቷል። እነዚህ ቦምቦች ክላስተር ወይም መርዛማ የተባለውን በዓለም አቀፍ ሕግ የተከለከለ ቦምብ የተሸከሙ እንደሆኑ መረጃዎች አረጋግጠዋል። የአገሪቱ መከላከያ ሰራዊት ከዚህ ቀደም እንዳረጋገጠው ኢራን የምታስወነጭፋቸው መሰል ሚሳኤሎች ወደ መሬት በሚወርዱበት ወቅት ተከፍተው እያንዳንዳቸው 2.5 ኪሎ ግራም የሚመዝን ፈንጂ የያዙ 20 ያክል ትንንሽ ቦምቦችን በ8 ኪሎ ሜትር ራዲየስ ውስጥ እንደሚበትኑ ታውቋል። ይህንን የቅርብ ጊዜ ጥቃት ተከትሎ እስካሁን በሰዎች ላይ የደረሰ ጉዳት አለመኖሩን የሕክምና ባለሙያዎች እየገለጹ ነው። የሚሳኤል ስብርባሪዎችና ትንንሽ ፈንጂዎች በተለያዩ አካባቢዎች ላይ በመውደቃቸውም የንብረት ጉዳት ደርሷል። በተለይም በአንድ ከተማ ውስጥ የወደቀው የሚሳኤል አካል የእሳት አደጋ አስከትሎ እንደነበር ነው ምንጮች የገለጹት። ይህ ጥቃት እኩለ ሌሊት ጀምሮ ኢራን በእስራኤል ላይ የሰነዘረችው 8ኛው ዙር ጥቃት ሆኗል። በጥቃቱ ወቅት በቴል አቪቭና አካባቢው የጥንቃቄ ሳይረኖች ሲሰሙ ቆይተዋል። በአንጻሩ የእስራኤል ጦር በበኩሉ በኢራን ላይ የሚያካሄደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ይፋ አድርጓል። የቴህራንን አገዛዝንና ወታደራዊ አቅምን ከዚህም የበለጠ የመበታተን እርምጃ እንገፋበታለን ብሏል የእስራኤል ጦር IDF። አሜሪካና እስራኤል በሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እየነጠሉ መሆኑንም የሚናገሩት የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኤያል ዛሚር ከዚህ ቀደም ባልታየ ደረጃ እያዳከምናት ነው ብለዋል። እስራኤል ባለፉት 6 ቀናት ያለማቋረጥ ኢራን ላይ ጥቃት ስትፈጽም መቆየቷን አስታውሰው ዘመቻው ባቀድነው ፍጥነት እየሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋግጥንበትን የባሊስቲክ ሚሳኤል መሰረታቸውን ያዳከምንበትን ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው ሲሉ ስለ እቅዳቸው አስታውቀዋል። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅሙን የበለጠ እንበታተናለን። አሁን ይፋ ማላደርጋቸው ተጨማሪ ድንገተኛ እርምጃዎችንም ወደፊት እንወስዳለን ሲሉ ጽፏል። ወታደራዊ አዛዡ የሊባኖስንም ጉዳይ ባነሱበት በዚህ መግለጫ ሄዝቦላ ጦርነቱን መቀላቀሉ ስትራቴጂካዊ ስህተት ብለውታል። እስራኤል በጦርነት ግንባርም ሆነ ሊባኖስ ውስጥ በጥልቅ በመግባት በኃይል እያጠቃች እንደሆነ ይፋ አድርገዋል። በዚህ ጦርነት አሜሪካና እስራኤል ከፍተኛ ሚሊዮን ዶላር ወጪ እያወጡ መሆኑን ተከትሎ ታዲያ ወጫቸውን ለመቀነስ በርካታ እርምጃዎችን እየወሰዱ ነው። ኒውዮርክ ታይምስ ባወጣው ዘገባ አሜሪካ ዝቅተኛ ወጪ የሚጠይቀውን ፋልኮ የጸረ ድሮን ስርዓት ልታሰማራ እንደሆነ ከምንጮቼ ሰምቻለሁ ብለዋል። አሜሪካ በወደፊት ጦርነቶች ሊሰነዘሩ የሚችሉ ግዙፍ የድሮን መንጋ ጥቃቶችን ለመመከት የሚያስችለውን ፋልኮ የተሰኘ አዲስ የጸረ ድሮን ስርዓት ወደ ስራ ለማስገባት እየተዘጋጀች ነው። ይህ ስርዓት በተለይ በኤፍ-16 እና በኤፍ-15 ተዋጊ አውሮፕላኖች ላይ ተገጥሞ እንዲሰራ ተደርጎ የተነደፈ ሲሆን የአሜሪካ የባህር ኃይል ተዋጊ መርከቦችንና የምድር ጦር ሰፈሮችን ከአየር ላይ ጥቃት ለመከላከል ከፍተኛ ሚና ይጫወታል። ፋልኮ የተገነባው ሃይድራ 70 የተሰኘው ሮኬት ዘመናዊ ስሪት በሆነውና በሌዘር በሚመራው AGR-20 አድቫንስድ ፕሪሲሽን ኪል ዊፒን ሲስተም ላይ ማሻሻያ በማድረግ ነው። አንዱ የሮኬት ጥይት በግምት $3000 ገደማ ብቻ የሚፈጅ በመሆኑ ስርዓቱ ዝቅተኛ ወጪ የሚጠይቅ አማራጭ ሆኖ ቀርቧል። ይህም እንደ ኢራኑ ሻሂድ ያሉ በመቶዎች የሚቆጠሩ ማይሎችን መጓዝ የሚችሉና እስከ 100 ፓውንድ የሚመዝን ፈንጂ የሚሸከሙ አነስተኛ ዋጋ ያላቸው ድሮኖችን ለመምታት እጅግ አዋጭ ያደርገዋል። የአሜሪካ መከላከያ እቅድ አውጪዎች እንደሚሉት ፋልኮ ተለምዷዊና ውድ የሆኑ የሚሳኤል መከላከያዎችን ሊያጨናንቁ የሚችሉ መጠነ ሰፊ የድሮን ጥቃቶችን ለመከላከል እንደ ዋነኛ መፍትሄ ተወስዷል ብለዋል። ስርዓቱ በጦር ሜዳ ላይ ያለውን ወጪ በመቀነስ ረገድ ትልቅ ለውጥ ያመጣል ተብሎ እየተጠበቀ ይገኛል። መረጃዎች እንደሚያመላክቱት ከሆነ አሜሪካ ኢራን ላይ ድብደባ በምትፈጽምበት ወቅት በ24 ሰዓት ውስጥ ከ780 ሚሊዮን ዶላር በላይ እያወጣች ነው። በአንጻሩ ደግሞ ኢራን እየፎከረች ነው የምትገኘው። ምድሬ በሚሳኤል ተሞልታለች፣ የመጋዘን አቧራ ማስለቀቂያ እንጂ ጦርነት አይደለም በማለት ስለ ሚሳኤሎቿ ሚስጥር አውጥታለች። በመካከለኛው ምስራቅ ያለው ውጥረት አይበገሬ ደረጃ ላይ በደረሰበት በዚህን ሰዓት የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር የዓለም መነጋገሪያ ሆኗል። ኢራን እስካሁን ወደ ጠላቶቿ የላከቻቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸውና መጣያ ያጣንላቸው ናቸው በማለት እውነተኛውና ዘመናዊ የጦር መሳሪያ ክምችቷ ገና ከመጋዘኑ አልወጣም ስትል ገልጻለች። ይህ ምድሬ ሁሉ የጦር መሳሪያ ነው የሚለው ንግግር በምክንያት እንደሆነ የደህንነት ተንታኞች ገልጸዋል። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ የሚሳኤል ከተሞችን ገንብታለች።
በእነዚህ ሚስጥራዊ ስፍራዎች በሺዎች የሚቆጠሩ የቦሊስቲክ ሚሳኤሎች በረድፍ ተደርድረው ከመገኘታቸው በላይ አውቶማቲክ የሆኑ የሚሳኤል ማስወንጨፋ የባቡር ሀዲዶች ተዘርግተውላቸዋል። የኢራን ወታደራዊ ባለስልጣናት በቅርቡ ለሰነዘሩት ትዕቢት አዘል ንግግር ዋናው ስሌት የጠላትን የመከላከያ አቅም መፈተሽ እንደሆነ ይታመናል። ሆን ብላ በርካታ ቁጥር ያላቸው ርካሽ ድሮኖች በመላክ የእስራኤልን አይረን ዶምና የአሜሪካን የመከላከያ ሲስተሞች ስራ በማባዛት እንዲዝሉ የማድረግ ስልትን ትከተላለች። ይህ ደግሞ እስራኤልና አጋሮቿ የተላከብን ይህ ከሆነ ገና ያልመጣው ምን ሊሆን ይችላል በሚል ከፍተኛ የስነ ልቦና ጫናና ስጋት ውስጥ እንዲወድቁ ያደርጋቸዋል። በተጨማሪም አሮጌ ሞዴል ያላቸውን ድሮኖች በጦርነት ላይ በመጠቀም መጋዘኖቿን በማጽዳት አዳዲስና የላቁ የጀት ድሮን ቴክኖሎጂዎችን ለመተካት እንደ አጋጣሚ ትጠቀምበታለች ነው የተባለው። ምንም እንኳን ኢራን የምታደርገው ንግግር ለፕሮፓጋንዳ የታለመ ነው ተብሎ በአንዳንድ ወገኖች ቢተችም የምዕራባውያን ደህንነት ተቋማት ግን ነገሩን በቀላሉ አንመለከተውም እያሉ ነው። ኢራን በአሁኑ ወቅት በድምጽ ፍጥነት 5 እጥፍ የሚጓዙ ሃይፐርሶኒክ ሚሳኤሎችን መታጠቋንና አንድ ጊዜ ተተኩሰው መቶዎችን ሊያወድሙ የሚችሉ የድሮን መንጋዎችን የማሰማራት አቅም ማዳበሯ በስፋት ይነገራል። ኢራን ምድሬ ሁሉ የጦር መሳሪያ ነው ስትል የአገሪቱን ስትራቴጂካዊ ክምችት ለማሳየት ሲሆን አሮጌውን ነው የላኩት ማለቷ ደግሞ ቀጣው ጥቃት እጅግ የከፋ እንደሚሆን የምታሳይበት ሆኗል። ይሁን እንጂ ይዛቻ ወደ ለየለት ቀጠናዊ ጦርነት ያመራል ወይንስ እንደተለመደው በቃላት ጦርነት ብቻ ይቆያል የሚለው ግን የዓለም ስጋት ሆኖ ነው የቀጠለው። 7ኛ ቀኑን ያስቆጠረው ጦርነትን በተመለከተ እዚህ ጋር ሌላ የሚጠቀሰው ጉዳይ የኢራን ጦርነት ለኔታንያሁ የፖለቲካ ድል ሲሆን ለእስራኤል ግን ዓለም አቀፋዊ ስጋት ፈጥሯል የሚለው የዋሽንግተን ፖስት ዘገባ ነው። በእስራኤልና በኢራን መካከል እየተካሄደ ያለው ጦርነት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአገር ውስጥ ያላቸውን የፖለቲካ ቅቡልነትና ድጋፍ እያጠናከረላቸው ነው። ኔታንያሁ እንደ አያቶላ አሊ ሐሚኒ ያሉ የኢራን መሪዎችን ኢላማ ያደረገ ጥቃት በመሰንዘር ራሳቸውን እንደ ታላቅ የጦር መሪና እንደ ዘመኑ ቸርችል በማቅረብ ላይ ናቸው። የቅርብ ጊዜ የህዝብ አስተያየት ጥናቶች እንደሚያሳዩ 81 በመቶ የሚሆነው የእስራኤል ህዝብ በኢራን ላይ የተሰነዘረውን ጥቃት ይደግፋል። ይሁን እንጂ ይህ ሁኔታ እስራኤል በዓለም አቀፍ ደረጃ ያለባትን ዲፕሎማሲያዊ ጫናና ግንኙነት ሊያበላሽ እንደሚችል ግን ስጋቶች ይንጸባረቃሉ። የኢራን ጦርነት ኔታንያሁን በአገር ውስጥ ሊረዳቸው ቢችልም እስራኤልን ግን በውጭው ዓለም ሊጎዳ ይችላል። ባለፈው ሰኞ ብሪታንያ በሚታተሙት ዘ ቴሌግራፍ ጋዜጣ ላይ የወጣ አንድ አርዕስት ኔታንያሁ የዘመናችን ታላቅ የጦር መሪ ናቸው ሲል ያወድሳቸዋል። ታዋቂው ወግ አጥባቂ ጋዜጠኛ ቻርልስ ሙር የጻፈው ይህ ጽሑፍ ኔታንያሁን እንደ ዊንስተን ቸርችል በመመሰል ለብዙ ዓመታት በኢራን ላይ ያተኮሩት ትኩረትና ከሐማስ ከሄዝቦላና እንዲሁም ከቴህራን ጋር ያደረጉት ወታደራዊ ግጭት መካከለኛው ምስራቅን መልክ እያስያዘ መሆኑን ይገልጻል። የኢራኑን የበላይ መሪ አያቶላ አሊ ሐሚኒን በመግደል የተጀመረው የወቅቱ የኢራን ጦርነት በዚህ ዓመት መጨረሻ ምርጫ ለምትጠብቀው እስራኤል የኔታንያሁ ደጋፊዎችን በራስ መተማመን ጨምሯል። የአይኤንኤስኤስ ጥናት እንደሚያሳየው ደግሞ 81 በመቶ የእስራኤል ህዝብ ጥቃቱን ሲደግፍ፣ 63 በመቶ ደግሞ የኢራን አገዛዝ እስኪወድቅ ድረስ ዘመቻው እንዲቀጥል ይፈልጋሉ። የተቃዋሚ መሪዎች ሳይቀሩ በወታደራዊ ዘመቻው ዙሪያ ከመንግስት ጎን ቆመዋል። ኔታንያሁ ለብዙ አስርተ ዓመታት ኢራንን የእስራኤል ዋነኛ የህልውና ስጋት አድርገው ሲገልጹ ቆይተዋል። እስራኤል የጥፋት ዘንግ አክሲስ ኦፍ ኢቭል የምትላቸውን የሐማስ የሄዝቦላና የኢራን መሪዎችን መግደሏን ተከትሎ ኔታንያሁ ይህንን ወታደራዊ ስኬት በምርጫ ካርድ ለመቀየር ኦፕሬሽን የሚያገሳ አንበሳ ወይም ኦፕሬሽን ሮሪንግ ላይን በሚል ስያሜ ቅስቀሳ መጀመራቸውም ተስተውሏል።